የግጥሙ ርዕስ አንቺ ጨረቃዬ ከቶ እንደምን አለሽ? ሰውን ብዙ አወራ ቃላት ዘረዘረ አንቺን ሊያንቋሽሽሽ። አንቺን አለማድነቅ ከቶ እንዴት ይሆናል አቤት ኮንፊደንስሽ። ወዳጅን አስደሳሽ ጠላትን አስከፋሽ። ጀግና መሆንሽን በተግባር አሳየሽ። ንጹሕ ሴት እንደሆንሽ በደንብ አስመሰከርሽ። መጥፎን እያራቀ ጥሩን ያብዛልሽ። ሁሌም ከፍ በይ ኮንግራ ልበልሽ። የኔ ምኞቴ ነው ሁሌም ደስ እንዲልሽ። ከቶ ዝም ብዬ መች ወደድኩሽና የሚዲያ መሪ የኔ ልበቀና። የሴቶች ተምሳሌት አንቺ ሸሞንሟና። ያንቺማ ጀግንነት በዓለም ይወራ ይነገር በዝና። አንቺን አለመውደድ ከቶ እንዴት ይቻላል? ለሴት እህቶችሽ ምሳሌ ሆነሻል። የሴትን ማንነት ትምህርት ሰጥተሻል። ከቶ ቅንነትሽ ከእድሜሽ በላይ ሆኖ ስንቱን አስገርሟል። አንቺ ቅመምዬ እንደ ሰማይ ኮከብ ብትርቂም ላይኔ። ሁሌም አስባለሁ እንዳለሽ ከጎኔ። ስተኛም በህልሜ ስነሳም በውኔ። ላንቺ ከመጨነቅ መች አርፋለሁ እኔ። ሰዓቱ ሲመሻሽ ሲሆን 12 አንቺን ፍለጋ ነው እኔ የምንከራተት። ፈልጌ ካጣሁሽ ይለኛል ክፍት። ያገኘሁሽ ዕለት ምሽቴ ይደምቃል እላለሁ ፍክት። ፈልጌ ማልጣሽ አንቺ ቅመምዬ የኔ ውድ እህት። የሚዲያ መሪ የሴት አምባሳደር። ስብናሽ ማራኪ ንግግርሽ ማር። ውሸቴን ከሆነ ጨረቃ ፋሚሊ እስኪ ይናገር። ከቶ ካንቺ ጋራ ማን ሊወዳደር? ቢጀምሩት እንኳ አይደርሱ እስከ ዳር። ለማስመሰል እንጂ አይሆን ለተግባር። ቃላት አጠቃቀም አነጋገርሽ። ለሰው ያለሽ ክብር አቤት እርጋታሽ። አንደበተ ጣፋጭ ስንቱን የማረክሽ። የናፍቆቴ መርሻ ማጽናኛዬ ነሽ። የኔ አትጠገቤ ከሁሉም ለይቼ አንቺን ወደድኩሽ። አንደበተ ጣፋጭ ጀግና ሙሉ ሴት። የኔ መልከ መልካም ሁሉን ያደላት። የሚዲያ ውበት የሁሉ ድምቀት። የሰማይ ጨረቃ የሰማይ ከዋክብት። ቅብጠት ጨዋታዋ ሁሉም ያምርባት። እሷ ልንገራችሁ ቅመሜ እኮ ናት። የእህቶቿ ድምቀት የሴቶች ኩራት። አቤት ቁጥብነት አቤት ሴትነትሽ። የኔ ቆፍጣና እህት ሁሉንም ያደለሽ። ሙትት ብዬ ነው ከቶ የምወድሽ። ጸባዬ ሰናይ ነሽ አላማ ያለሽ። ቃላቶች አጠሩኝ በምን ልግለጽሽ። ብቻ ያኑርልኝ ላፍታ ሳይከፋሽ። ፈጣሪ ፈቅዶልሽ ከግብሽ ድረሽ። አቤት ጀግንነትሽ በዛ ላይ ውበትሽ። ወይ ማየት አይተው መቃጠል እያዩሽ። አንቺ የሆንሽውን መሆን ሲያቅታቸው ስያሜ ሰጡሽ። ቃል አደረደሩ የሌለሽበትን ስም ሊያወጡልሽ። መመኘት ካልሆነ ከቶ መች ሊያህሉሽ። አንቺ እኮ ጀግና ነሽ ስንቱን ውጣ ውረድ በትዕግስት ያለፍሽ። ከዚህ ለመድረስሽ የልፋትሽ ውጤት ይሄው አኮራሽ። ከምቀኛ ወሬ ከምቀኛ ሴራ እሱ ያርቅሽ። አንድ አምላክ ፈጣሪ ጸጋ ያላብስሽ። እኔ የሚገርመኝ አሉ አንዳንድ ሰዎች ይሉኝ የሌላቸው። ልጃችሁ ብትሆን ነው እኩያ አይደላችሁ። ከመች ጀምሮ ነው እናት ለልጆቿ ጥላት የሆነችው? ያንቺን ስም ለጥፈው ፎቶች ሳይቀራቸው። ጀምሮ እስኪጨረስ ባንቺ ነው ንግዳቸው። ሰክረዋል በቅናት ስላንቺ ሲያወሩ አለማፈራቸው። በደንብ እያወቁ አንቺ መሆንሽን የገቢ ምንጫቸው። ጥሩ ቢያወሩበት ምን አለ ባፋቸው። ፈጣሪ ያኑርሽ ለዚህ ያበቃሽን አይዲያ እያመጣሽ ማለት ሲገባቸው። አንቺ ማንሳት መጣር ሆነ እኮ ስራቸው። ከዚህ በላይ ደግሞ አድገሽ አሳያቸው። ለምን ያነሱሻል ከቶ ካልፈለጉሽ? ጥቅማቸው አንቺ ነሽ ዙረው ጠላቶችሽ። ወደው ማይጠቅሙሽ ጠልተው ማይጎድሽ። ባንቺ እየነገዱ ምን ነው ባያስከፉሽ። ከነዚህ አይነቶች አምላክ ይሰውርሽ። ስለሚቀኑ ነው እንዲህ የሚያደርጉሽ። ያማለ አንቺ እኮ ብርቱ ነሽ። የሴቶች ተምሳሌት ክብርሽን የጠበቅሽ። ሁሌም አብቢልኝ ሁሌም ፍኪልኝ። ልክ እንደ ሰንደቁ ከፍ ከፍ ያድርግሽ። መቼም አንተውሽ አለን እህቶችሽ። እንስፍስፍ ብለን ከቶ የምንወድሽ። ከጠላትሽ ይልቅ ይበዛል ወዳጅሽ። በሄድሽበት ሁሉ አምላክ ይከተልሽ። ይህ መልእክቴ ድረስ አንድም እንዳይቀር። ለዛች ለቅመሜ ለዛች ሽቅርቅር። ጠላት የሚድረሰው ይስማና ይረር። ጠላት የሚድረሰው ይስማና ይረር። ማሻላ ግጥም ብሎ ዝም ነው። ማሻላ ባይዘዊ እች እህታችን ያው በነጨረቃ ሁላችሁም ባይዘዊ በኮሜንት እንደማውቃችሁ እሷንም እንደዛው በነጨረቃ ያፈራዋት አንድ እህቴ ናት ማለት ነው። እዚህ ጋር ውዶቼ የተገጠመው
ለሀይሚትዬም ቢሆን የብሩክና ሀይሚዬም አለ። እሺ ሁለቱንም በአንድ አይን ነው የምታያቸው። በጣም ነው የምትወዳቸው፣ በጣም ነው የምትሰስትላቸው። ለነሱ በጣም እንቅልፍ ነው የምታጣው። ስለ እነሱ ተናግራ አይወጣላትም ማለት ነው። ሪሊውን ነው እዚህ ጋር የሀይሚዬን ብቻ ግጥም ስትሰሙ ወደ ሌላ እንዳትወስዱ በሚለው ነው። ሲቀጥል ደግሞ መሬምዬ ማሻላ ብያለሁ። ባለሳሳት ስምሽ መሬም ነው የሚለው እንደ ቅጽል ስምሽም ሊሆን ይችላል አለው አለም እና ጅዛከል ሄር እንግዲህ በጣም እንዲህ ብዬ ላመስግንሽ። አላህ ይስጥሽ የኔ መልካም፣ ከራስሽ አልፈሽ ለሰው ተጨንቀሽ የሚሰማሽን ስሜት በግጥም መልኩ ስላቀረብሽ እጅጉን ከልብ አመሰግናለሁ። ቴንኪ ቬሪ ማች ብያለሁ። አላ እንግዲህ ትዳር ካለሽ አላህ ትዳርሽን ይባርክልሽ። ያላገባሽ ከሆነ ደግሞ አላ ሳሊ የሆነ ትዳርም ልጅም ይስጥሽ። አሚን በይ ማለት ነው። ባይዘዊ ውዶቼ ሴትዬ ብዙ ጊዜ ማለት ነው እንደ ዛሬ ፈትፋ ይሳሉን። አሁንማ ወሬኛ ነኝ። እስቲ ዱዓ አድርጊልኝ ትለኛለች ማለት ነው። ያው ሁሌ መናገር አይጠበቅብኝም፣ ሰለምቴ ነኝ እና ያኔ እንዴት እንደምታስበኝ ያለው አለም እና ዱዓሽ ይደርሳል ትለኛለች። እና ሳይኮሎጂ የምትለው ነገር አለባት ደግሞ እቃ ሲጠፋባት ማለት ነው። ወይ ደግሞ ባሏ ሁለተኛ ሚስት አግብቶባታል፣ ቆንጆ ናት እስቲ እንዴት ይታይሻል ትለኛለች። እና ዱዓሽ ይደርሳል ትለኛለች። ማድር ይላችሁ እንግዲህ ለማንኛውም ወይ እናቴ ባይዘው ድምፄ እንደምሰሙት ነው። እንግዲህ ዱዓ አረግልሻለሁ መሪምዬ ማለት ነው እህቴ። እንግዲህ አለ ያስደስትሽ እና ውዶቼ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ በመቅረቱም ሲቀሩም ያጨናንቀናል። አንድ ቀን ሲቀሩ 6 ሰዓት እስከሚደርስ ሀይሚትዬና ብሩኬ በጣም ያጨናንቀናል። ዛሬ ላይም ደግሞ ሁሉ ነገር በቃ ለፈጣሪ አለ በቃ ሁሉ ነገር ያብጀው ማለት ነው። ዛሬም ዘር ለገበሬ ሀይሚና ብሩኬ የአንድ ሀገር ሰው ናቸው። ሁሌ የሚቀያየም ሰው እኮ አለ ከካሜራ ጀርባ። ገባችሁ? ይሄ ከካሜራ ጀርባ ያለ ነው። ሚዲያ ላይ እስቲ ዩ ሪሜምበርስ ሳምሪ እና ናቲ ፋኒ ላይክ የጂጂ ልጆች ሚዲያ ላይ ያላቸው ፍቅር አያችሁ፣ ታሪኩ ሲወጣ ግን አያችሁ። ስለዚህ አንዳንዴ ይሄ ነገር ያጋጥማል። ሀይሚዬና ብሩኬ ደግሞ አስተዋይ ናቸው። ብሩክም አስተዋይ ነው። ግን ዛሬ ለህዝብን እንዲህ ሲጨነቅ ህዝብ ዝም ያሉበትን አለዋለም እና ከምንም በላይ የኔ ምኞት ሀይሚትዬና ብሩኬ በሰላም መተው ህዝብን እኔን ጭምር መምከር። ለምን ማወራውን ሁሉ ስለማልተገብር ማለት ነው። ገባችሁ? ወደ ራሳችን እንመለሳለን። ዛሬ ብቻ ሁሉም ሰላም ይሁኑልን። ሀይሚትዬን ባለችበት ሰላም ትሁን። እንደዚሁም ደግሞ እህታችንን እንግዲህ ሁላችሁም አመስግኗት ማለት ነው። በብዛት ትገጥምላቸዋለች። እሺ እንዴት ደስ እንደሚል ማለት ነው። እና የብሩክም ሀይሚዬም አለ። እሺ ቀጣይ እንትን አደርጋለሁ። ቪዲዮን አስተካክዬ አመጣና ትሰሙታላችሁ። በጣም ነው ደስ ያለኝ። እንግዲህ ሀይሚትዬን ባለችበት አላህ ይጠብቃት። ዛሬ 6 ሰዓትን እንጠብቃለን። ሀይሚና ብሩኬ ግን የሰራችሁ ስራ ህዝብ እንዲህ የተጫረሰ እርስ በርሳችን ማለት ነው ጨክነውብናል። እንግዲህ ሀይሚትዬ ይገባታል። የኛ ልዕልት፣ የሚዲያዋ ቲቸር፣ የኛ ድምቀት፣ የኛ አንደኛ የብሩኬ ሚስት እንትሆኑ